ስለዚህ ጌታ እናመሰግናለን። ጌታ ዛሬ ድንቅ ነገር አድርገዋል። በውስጥ ያለውን መልእክት ግን አካፍላችኋለሁ። እዚህ ከመምጣቴ በፊት እዛ ሻርለት ሆኜ በውስጤ ስለዚህ ጉባኤ ቁጭ ብሎ ያልወጣ መልእክት ነው እና ለዚህ ጉባኤ እንደተቀበልኩት አምናለሁ። እና መጀመሪያ መግቢያ የማነበው ሁለተኛ ሳሙኤል ምዕራፍ 11 ነው እና ፎከሴ ስለ መንፈሳዊ ውጊያ ነው የምናገረው። ሁለተኛ ሳሙኤል ምዕራፍ 11 ወይም መጽሐፈ ሳሙኤል ካልዕ ምዕራፍ 11 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነበዋለሁ። እንዲህም ሆነ በዓመቱ መለወጫ ነገሥታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበረ። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሡም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሴቲቱ መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይህች የኤልያብ ልጅ የኬጢያዊ የኦርዮ ሚስት ቤርሳቤ አይደለችምን? አለ። ዳዊትም መልእክተኞችን ልኮ አስመጣት። ወደ እርሱም ገባች። ከርኩሰቷም ነጽታ ነበርና ከእርሷ ጋር ተኛ። ወደ ቤቷም ተመለሰች። ሴቲቱም አረገዘች። ወደ ዳዊትም አርግዣለሁ ብላ ላከችበት ይላል እና እንጸልይ። እግዚአብሔር አምላካችን ክብር ላንተ ይሁን። በብዙ ደስታ ደስ ብሎናል። በሆነው ነገር ሁሉ ተመስገን። እየባረከን ነው። በበረከት ላይ ክብር ላንተ ይሁን። ቃሌን አሁን ደግሞ ለዚህ ጉባኤ ያለውን ቁረስልን። በፍጹም ነፃነት ቃልን ገልጬ የምናገርበት ጥበብና ቃላት ማስተዋል ስጠኝ። ጌታ እግዚአብሔር ሁሉ ለአንተ ክብር፣ ለእኛ በረከት ይሁን። ስም ለዘላለም ይባረክ። ከፍ በል በኢየሱስ ስም አሜን። ነገሥታት ምንድነው የሚለው? እንዲህም ሆነ በዓመቱ መለወጫ ነገሥታት ወደ ሰልፍ በሚወጡበት ጊዜ ዳዊት ግን ይላል። ግን የሚለው ኮንትራስት ነው፣ አነጻጽሮት ነው። መገኘት በማይገባው ስፍራ ተገኘ። ግን ለምን አለ? ግን ኦልዌይስ ኮንትራስት ወርድ እንትን ነው፣ አገናኝ ነው፣ የሚያነጻጽር ነው። እሱም ንጉሥ ነው፣ መገኘት የነበረበት ሰልፍ ላይ ነበር። ግን ሲዝናና ተገኘ። ለማየውን ነገር እንደተጋለጠ ከዛ ወዲያ ክራይሲስ ውስጥ እንደገባ እናውቃለን። ትልቅ ክራይሲስ በላይፉ ላይ ያመጣበት ትልቅ ጠባሳ ነው። ታሪኩን ወደዛ አልገባ፣ የምናገርበትን ሀሳብ ግን ያስይዝልኛል ብዬ አስባለሁ። እና ዳዊት ላይፉ የውጊያ እንዲሆን የተፈቀደ ይመስላል። ካያችሁት ከሰለሞን ጋር በተለይ ስናነጻጽረው የሰለሞን ላይፍ ማለት አልጋ በአልጋ ሮዝ ቤድ የተመቸው የደላው በቃ እና የዳዊት ግን እንደዛ እንዲሆን አልተፈቀደም። ዳዊት ከኢያሱ እንደ ኢያሱ እንዲዋጋ የተፈለገ ነው። የሚገርማችሁ መጽሐፍ ቅዱስ ሲነግረን ምን ይላል? አንደኛ ዜና ምዕራፍ 11 ቁጥር 5 ላይ ነው። ዳዊት እኮ ነው ኢየሩሳሌምን የያዛት። እነ ኢያሱ አልያዟትም እኮ። ኢያቡስ ትባል ነበር ይላል ከተማ። እግዚአብሔር እኮ የቀረውን ርስት አብዛኛውን በዳዊት እኮ ነው እንዲወረስ ያደረገው። ኢማጂን ከኢያሱ በኋላ ስንት ዘመን አልፏል። ግን እግዚአብሔር ነግሮታል ለኢያሱ። መጽሐፈ ኢያሱ ምዕራፍ 13 ላይ የሚወረሰው መሬት ብዙ ነው፣ አንተ ግን አረጃል። ስለዚህ ያለውን ብቻ አወረሳቸውና ግን በእግዚአብሔር ማይንድ ውስጥ የነበረውን በሙሉ አላወረሰም፣ አልቻለም፣ አረጀ። እግዚአብሔር ግን ሁልጊዜ ኢንቴንት ነበረው እንዲህ እና ዳዊት ብዙዎችን ይዟል። ከያዛቸው አንዷ ኢየሩሳሌም ነች። ስለዚህ የዳዊት ላይፍ የውጊያ እንዲሆን የተወሰነ ነው፣ ዲቫይን የሆነው። በዛን ጊዜ ለማረፍና ለመዝናናት መሞከር ለታላቅ ውድቀት ነው ያጋለጠው። እና እኔም ዛሬ ብዙዎቻችን ብዙ የሚወረሱ ነገሮች አሉና ከኮምፈርት ዞናችን ወጥተን በጣም ኤምፓወርድ ሆነን ብንዋጋና አጋንንትን ብናስለቀቅና ብንወርስ ይሻላል። አሜን። ስለዚህ በዛ ኃይል እግዚአብሔር ይሙላል፣ በዛ አይነት ቅባት ይሙላል ማለት እና ያ ነገር ነው ውስጤ የታጠቀው። እግዚአብሔር ሊያስታጥቀን የሚፈልገው እያሳደድን ኢያቡሳውያንን ሰብረን ኢየሩሳሌም ኢማጂን እግዚአብሔር ምን አላቸው? እኔ በምመርጠው ቦታ አላቸው። ስፔሲፊካሊ አልተናገረም ኢያሱ ላይ። ኢየሩሳሌም ሆና የተገለጠው በኋላ ነው ጽዮን የተባለችው እንጂ በዛ ቦታ ላይ ነው ለእኔ ቤተ መቅደስ የምትሰሩት ይላቸው ነበረ። እኔ በምመርጠው ዳዊት ነው የያዘው። ኢትስ አሜዚንግ ጽዮንና ያ በጣም በጣም የሚገርም ነገር ነው። ይህ ሰው ለውጊያ የተጠራ ነው። ለመዝናናት ሰገነት ላይ መመላለስ እግዚአብሔር ጦር ተዋጋ ብሎ
አንተ ዝናናለው ብትል it doesn't work that way መዋጋት ነው ያለብህ እና መዋጋት ባለብን ጊዜ መዋጋት ብቻ ነው ያለብን እግዚአብሔር ለውጊያ ጠርቶን እያለ ወደ ረፍትና ሪላክስ ማድረግ መሄድ ለአደጋ ተጋላጭ ያደርገናል መጽሐፈ ኢያሱ ላይ ምንድነው የሚለው ለኢያሱ እግዚአብሔር መጽሐፈ ኢያሱ ምዕራፍ 13 ቁጥር 1 ላይ ኢያሱም ሸመገለ በእድሜም አረጀ እግዚአብሔርም አለው አንተ ሸመገልክ በእድሜ ማረጀ ያልተወረሰች እጅግ ብዙ ምድር ገና ቀርታለች ይላል ብሎ የቀረችው ምድር ይነግረዋልና ከዛ ወዲያ ግን ይገርማቸዋል መሳፍንትን ስንመለከት በጣም ውድቀት አለበት ዳዊት ጋር ነበር እግዚአብሔር ምኞት በዳዊት ሊወርሰው ማለት ነው እና አንዷ የወረሳት አምባይቱ ጽዮንን ያዘ ይላል ኢያቡስ ትባል ነበር የቀድሞ ስሟ ይላል ያንን ወቅቱ ያዘው ዳዊት ነበር ማለት ዳዊት ለውጊያ የተጠራ ሰው ዳዊት ሰለሞንን እንመልከተው አንድም ጦርነት አልሄደም ሲንግል እኮ ባትል እሱ ደግሞ ለመዝናናት እና አንዳንድ ጊዜ እኛ እንዋጋና ወይ ልጆቻችን ኮምፎርት ይሆናቸዋል እና ምንም እኮ አልተዋጋም ሰለሞን በቃ የተደላደለለት በጣም የሚገርመው ግን አንድ ፕሪንሲፕል መማር አለብን ይውላችሁ comfort does not necessarily mean effectiveness never a human folly ነው እንጂ የሰው comfort ከሆነና success ከሆነ አንተኔ በለጣ አከብራለሁ not necessarily እንደ ሰለሞን successful ሰው የለም ሰለሞን ግን እግዚአብሔርን አስቆጥቷል in spite of ነው እንጂ because of አይደለም against odds ነው የምትወርሰው እንጂ ስለተደላደለ አይደለም ያ ነው አካሄዱ ዳዊት ለምሳሌ እንመልከተው ማለት ጳውሎስ በብዙ በኩል ፍርሃት አለብኝ ይላል ተደብድብ ያለው ይላል ግን ወደፊት ነው ቤተክርስቲያን ጉዳይ ያሳስበኝ እንዴት አንድ ሰው ያንን ነገር ክራሽ አያደርገው እንደዛ ተወግሮ ተደብድቦ ተቀጥቅጦ ግን ወደፊት ሁኔታዎቻችን አይደለም ኢምፖርታንት what's inside of us ነው የሚገለብጥ መንፈስ ሲገባብን ወርሶ ይሄዳል ማለት ነው እንደ ውሃ ሰብሮም ያልፍ የእግዚአብሔር ፕሬዘንስ እንጂ የሚያስፈልገን ሁኔታዎች መመቻቸት አይደለም ለዛ ደግሞ the best example ሰለሞን ነው ማንንም ሰው ካንተ በኋላ አይነሳም እንዳንተ የሚመቸው ሰው ስለዚህ እንደዛ መሳካት ከሆነ ሰለሞን ነው መሆን ያለበት እንመልከተው ግን ሰለሞን አንደኛ ነገሥት ምዕራፍ 11 ላይ ምንድነው የሆነው እግዚአብሔርን ያስቆጣው እና ሲሳካልኝ ጦርነት ባይኖርብኝ እንዲሆን ነበር not necessarily ወይ ስትዝናና እንደ ዳዊት መውደቅ ይመጣባል አንዳንዶቻችን እኮ በገመድ ባይዘን ኖሮ ሌላ ሰፈር ነበር የምንገኝ ልካችንን ያውቃል ስለዚህ ለኔ ለምሳሌ መዋጋት ከሆነ ያስፈልገኝ ውጊያውስ ካልሆንኩና በሌላ ነገር ከመጣብኝ የምወድቅ ከሆነ ዘመኔን ሁሉ ተዋግቼ መንግስተ ሰማያት ቢገባ አይሻልም እንዴ ልኬን አላውቅም እኮ ልኬን የሚያውቀው እሱ ነው ስለዚህ ዳዊት የተመደበለት እንዲዋጋ ነበር ተዋግቶ ያ ነበር ዲቫይን የሆነው ኮሚትመንቱ ለምን we don't know ሰለሞንስ ምንም ውጊያ የለም ሰላም ጥበብ እንትን ኮንስትራክሽን ምሳሌ መናገር በጣም ብዙ ሀብት ምቾት ዝና ግን መጨረሻው ላይ ልክ አይደለም ስለዚህ ወገኖቼ በሙነታ እንዳልን አላቀም ግን ምንድነው እግዚአብሔር ለምን ለዚህ ጉባኤ እንድናገረው እንደፈለገ አላቀም እየጸለይኩ ያለ ነው ለዚህ ጉባኤ መልእክት የተቀበልኩት ሌላ ቦታ ቃል ሳገለግል ነው ይሄ ነገር እንዳለ የገባው በውጊያ ዘመን ማረፍ አይቻልም የሚል በውጊያ ዘመን ሊወረሱ ያሉ ነገሮች ይያሉ ኮምፎርትን መፈለግ ጤናማነት ስፒሪቹዋል ሄልዝ አይደለም እግዚአብሔር ምንድነው ላንተና ላንቺ የሚፈልገው ምን የእግዚአብሔር ማይንድ ነው ኢምፖርታንት አሁን እኮ ለምን ሰላችሁ የተንጋደደ ስብከት ስላለ ከባይብል ኮንትራዲክሽን የሆነ ባይብሉን ስናነበው ማይለን ነገር
ሲሳካል ሲመች እግዚአብሔር ባርኳል ያኔ ነው ማገልገል ያለብህ የሚል አስተምሮቶች በዝተዋል ዩቲዩብ ላይ። ስለዚህ ምን ቀናባቸው እንደዛ አይነት ሰዎች ናቸው ነው። መጽሐፍ ቅዱስ ላይ ግን የሚቀናባቸው ሰዎች አጌንስት ኦድስ ሄደው የሚወርሱ ሰዎች ናቸው። ያልተደላደለ መደላደል ሳይኖራቸው ያንን ሰብረው በእግዚአብሔር ኃይል የሚናጠቁ ሰዎች እነሱን ሰዎች ነው የእግዚአብሔር ግሎሪ የሚገለጥባቸው ማለት። ስለዚህ የኛ ቻሌንጆች ለእግዚአብሔር ክብር መገለጫ ኦፖርቹኒቲዎች ናቸው። ለኛ ቻሌንጅ ናቸው፣ ለሱ ግን ታምራት የሚገልጥበት ኦፖርቹኒቲዎች ናቸው። ስለዚህ የእግዚአብሔር ክብር የሚገለጠው መቼ ነው? ቻሌንጆች ሲበዙ የእግዚአብሔርን እጅ እናያለን። ሰለሞን ምን ደከመና ምን ያሳሳው? አባቱ ነው የተዋጋለት ኤቭሪቲንግ። እሱ እኮ በተመቻቸ ሁኔታ ነው። ስለዚህ የምክንያቶቻችንን ቀብረን አጌንስት ኦድስ እግዚአብሔር ወዳየልን ስፍራ እንድረስ። ጸጋ ይረዳናል። የእግዚአብሔር ቃል ሲናገር ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 9 ላይ ቁጥር 5 ይመስለኛል። እግዚአብሔር ሁሉ ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል ይላል። ስለዚህ ምንድነው ጌታዬ ዛሬም ውጊያ በሚቀጥለውም ዓመት ውጊያ የኔ ላይፍ ምንድነው ካላችሁ ምንድነው ምስጢሩ ስትሉ ጸጋ አበዛልሃለሁ። አንተ መዋጋትና መውረስ ያለብህ ነው። አንተ ስታይልክ የዛ አይነት ነው። ለኮንፈርት አይደለም። የዳዊት ዘር ነህ። አምባይቱን ጽዮን ትወርሳለህ ማለት የልቤ ምኞት አንተ ላይ ነው። የሚወረስ ምድር አለ። ሁሉ ጊዜ ጌታ ኢየሩሳሌም እንድትወረስ ይፈልግ ነበር። ዳዊት እኮ ነው አኮምፕሊሽ ያደረገው። ኢያቡስ ነበረ ስሟ። በኋላ እሱ ነው ያዛት። ከዛ ወዲያ እኮ ነው እግዚአብሔር ያቺ ከተማ ነው የመረጣት ለቤተ መቅደስ። ከዛ በፊት በኔም አልተጠቀሰችም። ያ ስፍራ ነበር። ዳዊት ግን ዲቫይን በሆነ እንትን ያዘው። እግዚአብሔር ይመስገን። እግዚአብሔር ያያቸው ምኞቶቹን እንድንይዝ ፈልጎ እባክን ልዝናና ሰገነት ላይ አይሆንም። ሰገነት ላይ ስትዝናና በኃጢአት ትወድቃለህ። አመላችንን ጌታ ያውቃል። አንዳንዶቻችን ሚሊዮነር መሆን እንፈልጋለን። ሚሊዮነር ከሆንን ወይ ሌላ ሰፈር እንገኛለን። ስለዚህ ምንጮቹን ቢዘጋቸው አይሻልም? ልካችንን ጌታ ነው የሚያውቀው። እግዚአብሔር ሚሊዮነር እንድትሆን ከፈለገ ሚሊዮነር ያድርግ። ቢሊዮነር እንድትሆን ያድርግ። ካልፈለገ አያድርግ፣ ይቅርብ፣ ምንጭን ይዝጋው። ምክንያቱም ሰገነት ላይ ትመላለስና ትወድቃለህ። ዳዊት ያን ቀን ጦርነት ቢሄድ ኖሮ ሜስ እኮ ነው የተፈጠረው በላይፉ ላይ በፋሚሊው ላይ ያንን ሰው አስገድሎ አመንዝሮ እንደገና ስተቱን ለመደበቅ ብሎ የሰራው ሜስ እንዳለ እኮ ልጆቹን ሜሳፕ እኮ ነው የፈጠረው። በጣም ህመም ውስጥ እኮ ነው የከተተው። ምን አለ ቢሄድ ኖሮ? ሌሎቹን ላከና እሱ ቀረ። መዝናናት ኢማጂን። ከእውቀት እኮ አይደለም። የማን ሚስት እንደሆነች ተነግሮታል። ምንዝርና መሆኑን ያውቃል። ሮንግ መሆኑን ያውቃል። ከዛ ወዲያም ደግሞ ሄደበት ተመልከቱት። ስህተት በስህተት አይስተካከልም። እንደገና ደግሞ ስህተቱን ለማረም ስህተት ሰራ፣ አስገደለው። ዋው! ሰው እኮ ሲስት ይስታል። እና ለስህተት ተጋላጭ የሚያደርገን እግዚአብሔር የማይፈቅደው ስፍራ በማይፈቅደው ጊዜ መገኘት ነው። ስለዚህ ከነ ችግራችን ቁጭ በሉ ያለን ቦታ ስንቀመጥ የእግዚአብሔርን ክብር እናያለን። ከብዙ ጥፋት እንጠበቃለን። እግዚአብሔር ይመስገን። የሁላችሁ ኢንቫይሮንመንታችን ኢምፖርታንት አይደለም። የእግዚአብሔር ፕሬዘንስ ነው ኢምፖርታንት። ጌታ ካንተ ጋር ነው የዛ ቦታ ላይ ፕሬዘንስ ይሰማል ወይ ሰላም አለ ወይ ኦኬ ማለቱ ነው። እኔ ካንተ ጋር ነኝ ካለ በሽኝት እንጂ በሽሽት አትሄድም የሚል ቃል ባለፈው ፓስተር ሙሉዓለም ሲያካፍለኝ ነበር። አንድ ሰው ተናገረ ብሎኝ በሽሽት ሳይሆን በሽኝት ስለ አጋር የነገርከኝ እና አጋር የመጀመሪያዋ ስትሸሽ ተመለሽ ያላት ጌታ ተገዥ አላት። የሁለተኛው ጊዜ ግን ጓሄድ ብሎ ሸኛት ይላል። ስለዚህ በሽሽት አይደለም የምንሄደው፣ በሽኝት ነው። ሁኔታው ስላስመረረን አይደለም፣ እግዚአብሔር ሲመራን ነው የምንሄደው ማለት። ሁኔታው ግን እያስመረረ ሰርከምስታንሱ ተበላሽቶ እግዚአብሔር ግን እዚሁ ነው ገና አላለቀም ካለ ጸጋህን አብዛልኝ ነው የሚባል። ለመሰላችሁ በእግዚአብሔር ድምፅ ትልቁ መለያ ምን እንደሆነ ታውቃላችሁ? እግዚአብሔር ሲናገር ኖ ብሎ ሲናገር ጮክ ብሎ ነው። የስ ብሎ ሲናገር ግን ጮክ አይልም። ስለዚህ አንድ ሰው ምን አለ? እግዚአብሔር ኖ ካላለ የስ ማለቱ ነው አለ። እውነት እኮ ነው። ምክንያቱም ጥፋት ያለበትን ቦታ ዝም አይልም፣ ጮክ ብሎ ነው የሚያበራብን። ፍላጎታችን ካልነዳን በቀር እግዚአብሔር አልፈን እንድንሰጥ በጣም ይናገረናል።
አደጋ ነዋ። ግን የሱ ታዲያ እኔ አንዴ ምን አልኩኝ? እኔ እኮ እግዚአብሔር ነው ይገባኛል፣ የሱ ግን አይገባኝም አልኩኝ። በቃ ኖ ይገባኛል፣ በቃ ምንም ጥርጥር የለውም። እግዚአብሔር ያልፈቀደው ነገር በጣም ነው የሚገባኝ። በኋላ አንድ መጽሐፍ ላይ ዎችማን የሚባል ሰው እግዚአብሔር ኖ ካላለ የስ ማለቱ ነው አለኝ። ገላገለኝ። በቃ ገላገለኝ። ትክክለኛ እኮ ነው። ምክንያቱም ጌታ ተላልፈን እንድንጎዳበት አይፈልግም። ስለዚህ የኖ የሚለው ድምፁ ወን ብለን ኢግኖር ካላረግነው በስተቀር ግልጽ ነው። ወይ ሰላማችን ይወሰዳል፣ ወይ እንታወካለን፣ እረፍት እናጣለን። በሚገባን መንገድ ኖ ይለናል። ያን ጊዜ ጌታ ሆይ እቺን ነገር ፈልጊያት ከጅያት ነበር፣ ግን ኖ እንዳልከኝ ገብቶኛል፣ በቃ ይቅር ስንል ሰላማችን ይወርዳል። ለምንድን ነው የከለከለኝ እያልን ብንሄድ ይሻላል። አንድ ቀን ሲገባን ይገባናል። እግዚአብሔር ይመስገን። ስለዚህ ወገኖች ከምንሰማቸው ብዙ አስተምሮቶች በቅርቡ ከበዙት በቃ የእግዚአብሔር መንገድ አንተ ምንም ችግር እንዳታይ ነው፣ እንዲመች ነው፣ አልጋ በአልጋ ነው፣ እንደሱ ነው የእግዚአብሔር ፈቃድ ከሚለው አስተምሮት ሜንታሊቲያችን ማይንድ ሴታችን እየተቃኘ ስለመጣ የኦድ ነገር ሲገጥመን ዊርድ ይሆንብናል። መጽሐፉ ግን እንደዛ አይደለም። የእግዚአብሔር ክብር ሁሉ የሚገለጠው አጌንስት ኦድስ ነው። ምንም አትጠራጠሩ በቃ። ስለዚህ ከዚህ ወዲያ ምንድነው ማድረግ ያለብን? ቻሌንጆቻችንን አንቀን አንገታቸው ምንይዝ ይሻላል። እስከ መቼ ሮጠንስ እንችላለን? እግዚአብሔር ግባ ይለናል፣ እኛ እንሮጣለን። ላይፋችን ሚዘረብል ነው የሚሆነው። መስማማት እግዚአብሔር ሆይ በዚህ ቻሌንጅ ውስጥ ይህንን እንድዋጋ ይህንን እንዳወርስ ፈቅዳል። አዎ ለዚህ ነው የጠራኝ። አዎ በቃ ዘምታለሁ፣ አስታጥቀኝ፣ በሚገባ እዋጋለሁ፣ እወርሳለሁ፣ አወርሳለሁ። የሚቀጥለው ጄኔሬሽን ሰለሞን ካለበት እሱ ይዝናና፣ እኔ ግን ኢየሩሳሌምን ወርሼ ለእግዚአብሔር አመጣለሁ። ምንድነው የእናንተ ኢየሩሳሌም? ጌታ በእናንተ ታርጌት ያደረገው ነገር፣ እሱን ነገር የእግዚአብሔርን ምኞት ይድረስባችሁ። ይህን ብዙ ትውልድ መናጠቅ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። በቃ በዛ በኩል ስታልፍ ሊሆን ይችላል የሚሆን በዚህ መንገድ ስትሄድ። እኔ አንድ ጊዜ አስታውሳለሁ፣ ቀን ስጸልይ ዋልኩና አገር ቤት ነው፣ ቅዳሜ ዕለት ነው። በኋላ ጠዋት ጸልዬ ልክ ፕሮግራሙ ሊያልቅ ሲል ወደ ቀጠና 2 ሂድ የሚል ነገር ውስጥ ይገፋኛል። ምንድነው አሁን ፕሮግራሙ ሊያልቅ ነው፣ ለምንድን ነው የሚሄደው? ደግሞ ከእግዚአብሔር ጋር ክርክር ነበረኝ፣ ስራ አልነበረኝም እና ሙግት አለኝ ከጌታ ጋር። ጌታ እያሸኝ ነበር ማለት ነው። ስለዚህ እየታሸው ስለነበረ አኩርፌዋለሁ። አሁን ደግሞ በዛ ሰዓት ለምንድን ነው የሚሄደው ምን አደርጋለሁ እያልኩ ግን ግፊቱ ስለበረታ ሄድኩኝ ማለት ነው። ቀጠና 2 ቅዳሜ ፕሮግራም አለ። ህዝብ ተከማይቷል፣ ሊያልቅ ነው። ቆምኩኝ። አብረን ግራጁዌት ያደረገ ወንድም ከዩኒቨርሲቲ ቆሞ አየሁትና ትንሽ ባይብል ይዟል። ከዛ ትንሽ ባይብል ይዞ እንዳያገኘኝ፣ እንደኛ እኔ ብዙ ጥያቄ ያለብኝ እንቆቅልሽ ሰው ነኝ፣ ሰው ማግኘት አልፈልግም፣ እንዳያገኘኝ ብዬ ብቻ ቆሜያለሁ። ለምን እንደወጣሁ አላውቅም። ልክ ፕሮግራሙ በቡራኬ ሲያልቅ ላመልጥ ስል ያዘኝ። እንዲህ አየኝ። ሲያየኝ ምን ተፍረቴን ሃጋረኩት። ከዛ እንደምን ደህና ነው ስለው በጌታ ነው ስለው አይ አይደለም አለኝ። ሶዋት ነው ራሴን ላጠፋ ነበረ፣ የሆነ በሽታ ያዘኝ ብዬ ስለማስብ ራሴን ልገል ስል መድኃኒት ወግቼ ሱሳይድ ፈጽም ያለው በእኔ ቤት። ግን ሰዎች ጮክና ብለው ሰብረው ገብተው እዛ ቀጠና 2 ሂድ ብለው ነው ይላኩኛል። ዋት ከዛ ወደ ቤቱ ሄድን። ጌታ እንዲቀበል ቃል አስገባሁት። ከቸርች ጋር አያያዝኩት። ከዛ ወዲያ ማስተርሱን ጨርሶ ትልቅ ሰው ነው። ዋው እኔ መታሸቴ ትክክል ነበር ማለት ምኞቴን አግኝቼ ሌላ ሰፈር ብገኝ ኖሮ ያ ሰውዬ ምን ይሆናል? ስለዚህ እግዚአብሔር አምላክ ዲቫይን የሆነ ጋይደንስ በዛ ቦታ እንድገኝ በዛ ቦታ በዛ ነገር እንዳልፍ ባይመቸኝም አድርጎ ይህን ሰው ካዳነው እሱ ጻድቅ ነው። አሜን። ምክንያቱም ክብር ያለበት። ከዛ ወዲያ ልክ እንደ ፊልጶስ ነው የተነጠቅኩት። አያያዝኩት። ከቸርች ጋር ተገናኘ። ለብዙ ዓመታት ተገናኝተን ማለት ነው። ዳትስ ኖት ማይ ቢዝነስ። እግዚአብሔር አዳነው፣ ለራሱ መንግስት ወሰደ። እኛም መሳሪያዎች ብቻ ነን። ግሎሪው ለጌታ ነው። ስለዚህ የእግዚአብሔር ዲቫይን የሆነ መለኮታዊ ነገር ያለብን ቬሪ ቬሪ ክሩሻል ሰዎች ነን። የሚገርም እኛ ግን ላይትሊ ነው ያየነው። ኖ እግዚአብሔር ሲሪየስ ነው። ምናበላሻለን ምቾት ፈልገን ብንሄድ ስፍራ ለቀን ስንሄድ ዲቫይን የሆነ ነገር ይቋረጣል።
ስለዚህ እኮ ነው አንዳንዶቻችን የእግዚአብሔር ዓላማ ሲቆረጥ I think we better die ብንሞት ነው የሚሻል። ላይፋችን ሚዘረብል ለስሙም አንሆንም፣ እኛም ሚዘረብል ስለምንሆን ቶሎ ቢሰበስበንም ይሻል። ዲቫይን እንትኑን ቆርጠነው አለ ለመብላት ለመጠጣት ከሆነ እንኖራለን፣ ግን ሚኒንግለስ ነው። የመኖራችን ዓላማ የእግዚአብሔር ክብር ነው፣ የእግዚአብሔር ፈቃድ ነው፣ የሰዎች መዳን ነው። ስለዚህ በእያንዳንዳችን ህይወት እግዚአብሔር ፐርፐዝ አለው። ፐርፐዙ ደግሞ ሁል ጊዜ ግሎሪ ያለው ነው፣ ትልቅ ነገር ስላለው ለዛ እንድንታጠቅ አደራ እላችኋለሁ። እግዚአብሔር ደግሞ ያስታጥቀናል። የጌታ ስም የተባረከ ይሁን። በእናንተ ብቻ የተነሳ የመዳናቸው ነገር የተቀጠረላቸው ሰዎች አሉ። ከእናንተ የተነሳ ማለት ነው። በእናንተ ምክንያት ብቻ፣ እናንተ በመጽናታችሁ ብቻ የእነሱ ዴስቲኔሽን በእናንተ ላይ ነው። ማን ናቸው? we don't know። ልክ ስንገናኝ ነው ኮኔክት የሚያደርገው። ስለዚህ this is very serious። ዳዊት መዋጋት ነበረበት። ሰገነት ላይ መውጣት አያስፈልገውም። የመዝናናት ጊዜ አይደለም። there is time for everything። እና ከዚህ አቅጣጫ ልናስተውል ይገባል ማለት ነው። የጌታ ስም የተባረከን። በሁኔታ እንዳላችሁ አላቅም፣ እግዚአብሔር ግን ያውቃል። ነገር ግን አንድ ነገር የምነግራችሁ ምንድነው? እግዚአብሔር ጸጋ ይበዛላችኋል። whatever circumstances ሲሆን እግዚአብሔር ከመረጠው እንስማማ፣ ሰላም ይኖረናል፣ ጸጋው ይበዛልናል። የእግዚአብሔር ጸጋ ደግሞ ሁሉ ጊዜ እኮ ነው የሚለው፣ ኖ ኤክሰፕሽን። በነገር ሁሉ ይላል ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋ ሊያበዛላችሁ ይችላል። ጸጋ ከበዛልኝ እሺ እንበለው። የጌታ ስም የተባረከ ይሁንና እግዚአብሔር ያዘጋጀላችሁ ጸጋ አለ። በምታልፉባቸው ሁኔታዎች የእግዚአብሔር ጸጋ ላያችሁ ላይ ሊፈስ ነው። እና ሰይጣን እያሳየ ተራራዎችን ሲያስፈራችሁ የእግዚአብሔር ጸጋ ይረዳኛል፣ አንተ ከፈቀድክ በዚህ ያልፋለሁ፣ ካልፈቀድክ ደግሞ ትፈውሰኛለህ። ባለፈው አንድ ወንድሜ ሲናገር ምን አለኝ? አይኑ ታሞ ነበርና አይኑ ሲታመም እና ጌታዬ ምን አለ ከዚህ በኋላ እሺ አጀንዳ ብሎ ተጠየቀ። ምንድነው? በቃ አሁን አይኔ አንደኛው ማየት አቅቶታል። ስለዚህ ምንድን ላድርግ ኔክስት ላይፌ ብዬ ጠይቄው ተዘጋጀዋል። በኋላ ሐኪሞቹ ጠርተው ሰርጀሪ አድርገውት አየ እንደገና። ለካ አልጨረስክም አለ እና ፍሪዌይ እየነዳ እንደገና እኛ ከተማ መጥቶ ግን ጠይቄው ነበር አለ አሁን ምንድነው ፕላንክ? በቃ ላላይ ነው ሲል ናይ አልጨረስኩም ብሎ አረጋል። እግዚአብሔር ያልጨረሰው ነገር ካለ ሚራክል ያደርጋል። ሚራክል አድርጎ እንዳለ ነፃ ያደርገዋል ማለት እና የእግዚአብሔር ፈቃድ ነው። የነገሩ መቻል አልመቻለም፣ የእግዚአብሔር ፈቃድ። ሶቨሪን የሆነ ጌታ ነው። የፈቀደውን ነገር በፈቀደው ጊዜ ማድረግ ይችላል። ከሐኪሞችም ትእዛዝ ውጪ ማለት ነው። ሜዲኬሽንን አንወድም ማለት አይደለም፣ ልክ ናቸው። ግን ከፈለገ ጣልቃ መግባት ይችላል፣ እንደገና መፈወስ ይችላል። ብዙዎቻችን እኮ ፈረንጆች ምንድነው የሚለው? የጌታ ምሕረት ባይኖረው ይኖረው I would have been 6 feet under ይላል። 6 feet under ማለት መቀበር ነው። ሞቼ ነበረ ለማ ብዙዎቻችን በእውነት በእግዚአብሔር ፈቃድና ስልጣን ባይሆን እዚህ ስፍራ እንገኝ ነበር? ኖ። የጌታ ስልጣን ነው ያቆመን፣ ነገም ያቆመናል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ምን ለማለት ነው? እግዚአብሔር ጣልቃ ሊገባ ይችላልና እሱ ካልጨረሰው የሚያልቅ ነገር የለም። እግዚአብሔር ገና ነው ዓላማ አለኝ ካለ በቃ ያ ቃል ነው የሚያሸንፈው። እና ምንም ነገር ፈርተን መመለስ የለብንም። ምንም ቻሌንጅ ምንድነው? ትናንትና ያነበብኩት ቃል አንተ ትል ያዕቆብ የእስራኤል ሕዝብ ሆይ እረዳሃለሁ፣ አትፍራ፣ ቀኝህን ይዣለሁ፣ ተራሮችን ታይዳቸዋለህ፣ ታደቃቸዋለህ ይላል። ስለዚህ የቆመ ተራራ በሙሉ በመንፈስ ቅዱስ ኃይል ደልዳላ ሜዳ ይሆናል። ዛሬ ጠዋት ከአንድ እህቴ ጋር ስናወራ ማስተርሷን እየተማረች ነውና እዚህ ሀገር ወደ ሀገር ቤት ዛሬ ነገ ትበራለች። እኔ ስማር አለች አሁን ስንት ዶክተሮች አሉ፣ አንቺ ምንድነው አሁን እዚህ ወርዝ ይለኛል አለች ሰይጣን መማርሽ፣ ልጆችሽ እዛ ናቸው ሲለኝ እሺ አልኳት። አሁን እንግዲህ ያ ሰይጣን ነው ያለሽ አልኳት እና እሺ ባትማሪ ሌላ ምን ኦፕሽን ይሰጥሻል ሰይጣን አልኳት። ቆይ አሁን እሺ አልማር በዩ ምንድነው ዘ ሰከንድ ኦፕሽን ኩዊት አርጊ ነው የሚልሽ አይደለም አልኳት።
ሰይጣን the worst advisor ነው አልኳት። never listen አታርጊው። አትማሪ ካለሽ ወዲያ ዲስከሬጅ ሊያረግሽ ዶክተር ስንት ያለ አንቺ ካለሽ በኋላ ግን ሁለተኛው አማራጭ ምን ላርግ ብትዩ አቋርጪው ይልሻል። ስለዚህ እሱ የሚሰጣቸው ኦፕሽኖች መጥፎ ኦፕሽኖች ናቸው። ስለዚህ ኦልዌይስ እሱ ኖ ሲልሽ የስ ብለሽ መሄድ ነው ያለብሽ። እዛ ጋር የሚሰራ ስራ አለ እና ተመልከቱት። እኔ አብዛኛውን የሰይጣን ስራ በኔ ኤክስፒሪየንስ ነው፣ መጽሐፍ ቅዱስም ይደግፈኛል። በብዛት የሚመጣው በሐሳብ ደረጃ ዲስከሬጅመንት ሐሳብ፣ የፍርሃት ሐሳብ፣ የአይቻልም ሐሳብ፣ የጭንቀት ሐሳብ፣ የሐሳብ ጎርፍ ነው ውጊያ። ሐሳቡን ኢንተርቴን ካረግ ነው ከተቀበልነው ፈቃዳችን ኢሞሽን ፈቃድ ይዝና ከዛ ወዲያ ወደ አክሽን እንሄዳለን ማለት እኛን ይዘናል፣ ይቆጣጠረናል ማለት ነው። ይዘናል ማለት ይገባል ማለት አይደለም። እንደሱ አይደል አሰራሩ። ሐሳብ ኢንተርቴን ካረግን ስሜታችን ኦፕሬስድ ይሆናል ወይ whatever። ከዛ ፈቃዳችን ተይዞ ነው በሐሳብ ደረጃ ነው የሚልካቸው ነገሮች። ስለዚህ ለአዳምና ለሔዋን አትሞቱም እንደ እግዚአብሔር ትሆናላችሁ ካላቸው በኋላ ከእግዚአብሔር ይልቅ አምነው ከበሉ በኋላ ጉድ ሲሆኑ ምንድነው? ማን ነው መጀመሪያ የመጣው ኮምፎርት ለማድረግ? እባቡ ተገኝቷል እንዴ? የለም። አትሊስት እንኳን አይዟችሁ ምንም ችግር የለውም እኔም እንደናንተ የወደኩ ነኝ አብረን እንወድቃለን አይባልም እንዴ? እውነት ምንም እኮ ይሉንታ የሌለው ጨካኝ ውሸታም የሐሰት አባት እኮ የተባለው the first time የዋሸው እሱ ነው። ሐሰት የሚባል እኮ ከዛ በፊት አይታወቅም። እሱ ነው የወለደው የመጀመሪያው ዋሻችሁ አትሞቱም ብሎ እና ምንም የሞራል ብቃት የለውም የማማከር የተባለው ለዚህ ነው። ስለዚህ ምንም አይነት ኔጌቲቭ ሐሳብ ሲመጣ ከኤነሚው ነው አንስማው። እግዚአብሔር ነው መጥቶም ፈልጓቸውም ቅጠል አይደለም ብሎ ያለበሳቸው። God is caring ማለት ነው። ለጌታ ክብር እንስጠው። እሱ ይሻለናል። አንደርስታንድ ባናረገውም እግዚአብሔር ይሻለናል። በእሱ አሰራሩ ባይገባንም ጌታው የሚሆንብኝ ነገር አልገባኝም፣ ግን አንተ መልካም ነህ። the other option ግን ክፉ ነው። በመከራ ጊዜ የማይቆም የለም እኮ ጠፋ። ጉድ ሰርቷቸው ጌታ ነው የት ሄዳችሁ የት ናችሁ? ከዛ ቅጠሉ ደግሞ ኖ ጌታ እኮ ነው ሲክ ያደርግ ኢየሱስ ነው የመጣው ሊፈልገን። ስለዚህ ኦልዌይስ እግዚአብሔር ነው የሚሻለን። ብዙ የማይገቡን ነገሮች በላይፋችን ይሆናሉ፣ ብዙ ጥያቄዎች። in spite of that ግን እግዚአብሔር መልካም ነው። ጌታው ያልገባኝ ነገር አለ፣ ምንም አልዋሽም፣ ብዙ ሚስ አንደርስታንዲንግ አለኝ። ቢሆንም ግን አንተ በመንገድ ሁሉ ጻድቅ ነህ፣ በሥራ ሁሉ ቸር ነህ፣ ደግሞ መልካም ነህ። ስለዚህ እከተልሃለሁ። እና እግዚአብሔርን የምንከተለው not because we understand everything but because we trust him። ስለገባን አይደለም፣ ብዙ ያልገባን ነገር አለ፣ ግን in spite of that እንከተለዋለን። እንደ እግዚአብሔር ያለ የለም። አይተነዋል ላለፉት ዓመታት። እግዚአብሔር ነው ደግ፣ እግዚአብሔር ነው መልካም፣ እግዚአብሔር ነው የተሸከመን፣ እግዚአብሔር ነው ለወግ ማድረግ ያበቃን፣ እግዚአብሔር ነው ሰው ያረገን። ሃሌሉያ ራማ ካፓዲያ። እግዚአብሔር ስም የተባረከ ይሁን። እኔ ጌታን ስቀበል አውዘ ቲኔጀር 17 ዓመት ወጣት መርካቶ ውስጥ ያደግኩኝ፣ ብዙ ነገሬ ሜሳፕ የሆነ በባድ ኢንፍሉዌንስ በዛ ሰፈር ያደግኩ ሰው ነበርኩኝ። እና ጌታን ተከትሎ መቀጠል አንኢማጂነብል። ምን እንዴት ተደርጎ ምን 3 ዓመትም ቢሆን እስቲ በጌታ ቤት ኑሩ ብዬ ነው የመጣው። እንደ 3 ዓመት እንዲህ ከኖርኩ ጌታ ኦልሞስት 40 ዓመት ከዛ በላይ አኖረኝ ለጌታ ክብር። እና አንቺ ነሽ አሁን የምትጸኙው በጌታ ቤት ይለኝ ነበር ሰይጣን በሙሉ ያሳየኝና አሁን አንተ ይለኝ። እኔም አልኩት ጌታ አሁን ሰው ይሆናል ብለህ ነው የምትለፋው አልኩኝ። እውነት አሁን አንተ እንኳን ይቅር ብትለኝ እኔ እኮ ሰለቸኝ አልኩኝ። አሁንም እዛው አሁን ሰው ይሆናል ብለህ ነው ወይ? እግዚአብሔር ምን አለኝ? እኔ ይቅር ማለት እስካልሰለቸው ድረስ ለምን ዝም ብለህ አትቀጥልም? አሁን እኮ አቅቶ ነው። ድሮ እኮ ጭራሽ አትፈልገኝም ነበር፣ አሁን ፈልገ አቃተ። እኔ ይቅር ማለት እስካልሰለቸኝ አንተ ቀጥል አለኝ። ነው እንዴ? ያው ቀጠልኩኝ። ያው እስከ ዛሬ ያኑረኝ። እነዛን ቀንበሮቼን ሰበራቸው። እኔ አጋንንትን ቀንበር ሰባበረው፣ ስራቴን በጣጠሰው፣ ጨለማዬን አበራው። በእግዚአብሔር ደስተኛ ሰው አረገኝ። እግዚአብሔር ስም የተባረከው። ዲፕሬሽንን ሰበረው።
እግዚአብሔር እኮ ድንቅ አምላክ ነው። ዛሬም ጨለማችሁን ያበራል። ከበባ በኢየሱስ ስም ይበተናል። አይቻልሞች ወደ ይቻላም ይቀይራቸዋል። ከጌታ ጋር ማለት እግዚአብሔር ወዳለበት ጨለማ ሙሴ ገባ ይላል። ጨለማም ቢሆን ከጌታ ጋር ግባ። እግዚአብሔር ብርሃን ነው። እግዚአብሔር ፀሐይን ሳይፈጥር ነበረ ብርሃን ይሁን ያለው። ስለዚህ ብርሃን እንዲሆን ለእግዚአብሔር ፀሐይ አያስፈልገው። እግዚአብሔር ስም የተባረከ ይሁን። ስለዚህ ከእግዚአብሔር ጋር ጨለማ ውስጥ ብንገባ ይሻለናል። እሱ ብርሃን ይሆንልናል። ቆቅልሻችሁ ይፈታል። ቀንበር ይሰበራል። እስራት ይበጣጠሳል። እናንተም ደግሞ አልፋችሁ ሌሎችን ታሳልፋላችሁ። ጌታ በሕይወታችን የሰራው ብዙ ፍሬ እኮ ነው ያለው። አትዘልቁም የተባሉን ሰዎች ብዙ ሰዎች እንዲድኑ ምክንያት አደረገ። እግዚአብሔር እንዴት ድንቅ ነው! እግዚአብሔር ጸጋውን ተማምኖ ነው የጠራን፣ በእኛ ኃይል አይደለም። ዛሬም ጸጋው ብቃትን ይሰጠናል። የጌታ ስም የተባረከ ይሁን። ስለዚህ በምንም አይነት ቻሌንጅ ውስጥ ብትሆኑ ወንድሞቼና እህቶቼ እግዚአብሔር የምንዋጋበትን ኃይል ያስታጥቀናል እና በዛ ኃይል እንወርሳለን፣ እናወርሳለን። ብዙዎችን ምን ልፈልጌ ነው? የኢያሱ ትውልድ ተዋግቶ ብቻ የሚወርስ ትውልድ ነበር። ዳተኛ ነበር። የመጀመሪያው ትውልድ አባቶቻቸውና እናቶቻቸው ዳተኞች ነበሩ። በየእንትኑ ያጉረመርሙ ነበር፣ የጥያቄ ህዝቦች። የሁለተኛው ጄኔሬሽን ግን አለመታዘዝ የሚያስከፍለው ነገር ከየቤቱ ሬሳ ወጥቷል። ስለገባቸው በምትለን ነገር በሙሉ እንታዘዛለን አሉ እና ወደ 31 ነገስታት ነው ገለው የገቡት የፈጁት። ጨከኑ ማለት ነው። መጨከን ይሻላል ከጌታ ጋር ተራራውን መውረስ። አሜን። ሪትሪት መንገድ አይሆንም፣ ኦፕሽን አይሆንም፣ ማኩረፍ ኦፕሽን አይሆንም። ከጌታ ጋር ተስማምቶ በለስ ባታፈራ በወይን ፍሬ ባይገኝ ባይሰጡ ከብቶች ባይገኝም ኢንስፓይት ኦፍ ማለት ነው ባይሆንም፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግዚአብሔር ኃይሌ ዝማሬ ነው። አንተ ትበቃኛለህ፣ አንተ ታረካኛለህ፣ በአንተ ደስ ይለኛል። ዙሪያዬ ምድረ በዳ ቢሆን አይኔ የሚያርፍበት የምጽናናበት ነገር ባይኖርም በአንተ እደሰታለሁ። አንተ ከኔ ጋር ነህ። አንተ አለኝ፣ ሀብታም ነኝ። ክብር ለአንተ ይሁን። ስም ለዘላለም ይባረክ። እስከ ዛሬ መራኸኝ፣ እስከ ዛሬ ድረስ ደገፍከኝ፣ እስከ ዛሬ ተሸከምከኝ፣ ነገንም አትጥለኝም። ሕዝቤ ለዘላለም አያፍርም ብላል። ታማኝ ነህ። እደገፋለሁ፣ እታመንሃለሁ፣ በፊት ወድቃለሁ። ራማ ካላ ፓራዲያ እግዚአብሔር ስም የተባረከ ይሁን። እኔው ያው ምስክር ነኝ። በእኔ የሰራው ስራ በቂ ምስክር ነው። ሁሌ ታማኝ ነበርክ። አንዴም ጥለኸኝ አልሄድክም፣ ነገም አጥለኝም። ይሄ ውሸታም ነው፣ የምሰማው ድምፅ ከአጋንንት ነው። ውሸታም ነው። አንተ ግን ተስፋዬ ነህ፣ እረኛዬ ነህ። እግዚአብሔር ከችግሮቻችን ጋር እኮ አይደለም ከኛ ጋር። በእሳቱ ስታልፍ ከእሳቱ ጋር ነኝ አይልም፣ ካንተ ጋር ነኝ። የእሳቱን ፓወር አጠፋዋለሁ። አንተን አያጠፋም፣ ገለባህን አቃጥሎ ሄድ ይሆናል። ምክንያቱም እኔ ገብቼ ያንን ነገር ኒውትራላይዝ አደርገዋለሁ። እኔ አምላክህ ነኝ፣ መድኃኒትህ ነኝ። ወንዙም ቢሆን ኖ ዌይ አያጠፋህም። እኔ ካንተ ጋር ነኝ፣ አሻግርሃለሁ፣ አሻግርሻለሁ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ትልቅ ነው። ስለዚህ ጌታ ይረዳችኋል። እነዚህ የምታዩአቸውን ይላል እኮ ለዘላለም አታዩአቸውም። እግዚአብሔር ኢሜክስ ዲፍረንስ ማለት ይለወጣል። በምድረ በዳ ወንዞችን ያደርጋል፣ ውሃ መቆሚያ ያደርጋል። ደግሞ ደስ የሚላችሁ ጌታ የሚናገረው በምድረ በዳ ዘመን እኮ እያየ አይደለም። ጌታ የሚናገረው ኢንስፓይት ኦፍ ነው። ነገሮች ጨለማ ሆኑበት ጊዜ ብርሃን ይሆናል ይላል። እሱ ሲሆን ጌታ ነው እና ጌታ ይፈጥራል ማለት እኮ ነው። ክሬት ያደርገዋል። በዚህ ሰዓት 2026 ላይ ቦስተን ቆሜ ሰብካለሁ ብዬ አስቤ ያውቃል? በእግዚአብሔር ግን ህልም ውስጥ ነበር አልነበረ? ነበር። በእኔና በሞት መካከል አንድ እርምጃ ቀረ። እኔ አሁን ከምኖር ምን አለ ብትወስደኝ ያልኩባት ብዙ ዓመታት አለ ሀገር ቤት ኖ በ2026 ዛሬ ስንት ነው? ጃንዋሪ ስንት ነው? ጃንዋሪ 10 ቦስተን ማሳቹሴትስ ሮቦት ቸርች ቆመ። ገና ስትሰብክ አያለሁ ቢለኝ ይገባኝ ነበር? እና ሰይጣን ሞት ሲያሳየን እግዚአብሔር የሚያሳየን ህይወት ነው። ያየልን ማለት ነው። ያየልን ነገር
እኛ እንኳን the best imagination ከምንለው የሱ ይበልጣል። እና እግዚአብሔር ምርጫችንን ይምረጥልን፣ እሱ ይምረጥልን። እግዚአብሔር ስም የተባረከ ይሁን። የኛን ምርጫ ከእጃችን ያስጥለው፣ እሱ ይምረጥልን። የሚረባህን ነገር የማስተምር በምትሄድባት መንገድ የምመራ አምላክ እግዚአብሔር ነኝ ይላል። ትእዛዜን ብትሰማ ኖሮ ይላል ሰላምህ እንደ ወንዝ የወድ ፍሬ እንደ ምድር ትቢያ ዋው አሜዚንግ ይሆን ነበረ። ስለዚህ አሁንም ከእግዚአብሔር ጋር ተስማማ። እግዚአብሔር ሆይ ባለፉት ዘመናት በሕይወቴ አንተ ሁሌ ታማኝ ነበርክ፣ ሁሌ ቸር ነበርክ፣ ሁሌ ይቅር ባይ ነበርክ፣ ሁሌ ተጠንቅቀህልኛል። ክብር ላንተ ይሁን። ለቀረውም ዘመን ያምናሃለሁ። ታማኝ ነህ። ተመስገን ተመስገን። ክብር ይገባሃል፣ ክብር ይገባሃል። ዲዘርቭ ታደርጋለህ። ክብር ይገባሃል፣ ክብር ይገባሃል። በሰማይ ክብር ይገባሃል፣ በምድር ክብር ይገባሃል፣ ከምድር በታች ክብር ይገባሃል። ክብር ላንተ ይሁን፣ ክብር ላንተ ይሁን። እኔ ያው ምስክር ነኝ ለታማኝነት። የድንጋይ ሐውልት አይደለሁም፣ የምነቃነቅ የምናገር ያው ምስክር ነኝ ብላችሁ ሁላችሁም ታሪካችሁን ማውራት ትችላላችሁ። እስቲ ለጌታ ክብር እንስጥ። እግዚአብሔር ስም ይባረክ። ተናገሩልኝ የማይል አምላክ ስንት ነገር ሰርቶ በሕይወታችን ምሕረት አድርጎ ለምን አልተናገርክም እኮ አይልም። ኢሶ ሳይለንት እግዚአብሔር የሚገርም አምላክ እኮ ስንት ነገር እኮ አድርጎልን ግን ባንናገርም ምንም አይልም። ለምን? በቃ አውት ኦፍ ሂዝ ላቭ ነው የሚያደርገው። ፍቅር እኮ ነው። እና እግዚአብሔር ይወደናል። በምንም ሁኔታ ነውን ጌታ ይወዳችኋል። ሪሊ ጌታ ነው የሚወደን። እና እግዚአብሔር ስም የተባረከ ይሁን። እግዚአብሔር መልካም ነው። ነጋችን ከሱ የተነሳ ያምራል። ከሱ ጋር ነው የምንሄደው። ዋሬቨር መንገድ እንሄድ ጌታ ከኛ ጋር ነው። ጸጋው ደግሞ ይረዳናል፣ ብቃት ይሰጠናል። እግዚአብሔር ስም የተባረከ ይሁን። እኔ አሜሪካ ስመጣ ኦልሞስት 40 ምናምን ዓመቴ ነው። ኢማጂን እና መንጃ ፈቃድ ያወጣሁት አሜሪካ ነው። የአሜሪካ ከተሞች ለሀገሬው ሰው መንገድ አሳየዋለሁ። እንግዲህ ኢማጂን እኛ በዛ እድሜ መተን ማለት መጥቶ በዚህ ሂዱ መንገዱን በሙሉ ያን ሁሉ ካፓሲቲ የሰጠን ማለት ነው እግዚአብሔር እኮ ነው። አእምሮዬን ከፈተው ብልግልግድ አድርጎ ከተማውን በሙሉ ወቀው አለኝ ማለት ነው። መግቢያውን መውጫውን በዚህ ወጣ ይችላል። የተወለደውን ሰው ማለት ባለንበት ፊልድ በሙሉ እግዚአብሔር ብቃት ይሰጠናል። ብቃት ይሰጠናል። ምንም ሊሚቴሽን የለውም። ብቃት ሰጥቷችሁ አይደለም እንዴ አሁን ያላችሁበት ቦታ ያላችሁ? ከጌታ የተነሳ እኮ ነው። ሞገስ የሆነው እሱ አይደለም እንዴ? ስፍራን የሰጠው እሱ አይደለም እንዴ? በር የከፈተው እሱ አይደለም እንዴ? ያሻገረው እሱ አይደለም እንዴ? ሁላችን እኮ ያው ምስክሮች ነን። ዛሬም ላለብን ተግዳሮት ጌታ ያሻግራችኋል። እግዚአብሔር ይመስገን። ነገ እናያለን ዘወር ብለን ጌታ ሆይ ዋው ሃውካም ጌታ ነው። ዛሬ ቢናገራችሁና ምድረ በዳ ቢሆን ትክክለኛው ሰዓት ነው የተናገራችሁ ሲሆን ጌታ እንዳደረገው ታውቃላችሁ። ምልክት ደመናም ንፋስም ባይኖር እግዚአብሔር ሸለቋችሁን ይሞላል። የጌታ ስም የተባረከ ይሁን። ቀንበራችሁ ይሰበራል፣ ድካማችሁ ይወገዳል፣ ጨለማችሁ ይበራል፣ ጠማማችሁ ይቀናል፣ ሸለቋችሁ ይሞላል። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ስም የተባረከ ይሁን። እስኪ እንጸልይና እንጨርስ።